እኔና ህያ ከዚህ በኋላ አብረን መቀጠል አንችልም። አብረን አይደለም ማለት ነው። ያው ተለያይተናል። እንደኔ ኑሪልኝ ያልኩ ያስጨነኩሽ በጣም ነው የምትናፍቂ። ያላንቺ የምትፈልገው ይሄንን ነበር አይደል? እኔና እሷን ማንደየት ነበር አይደል? አላማ ተሳካዳል። ያልኩትን ደግሞ አድርጌዋለሁ። ባለፈው እንደዛ ዝና እስቲ ወንድ ነህ ብለኛል። ይኸው ዛሬ ይዤት ልወጣው ነው። ነገ ደግሞ አይኖር አታይቶ አንተን ፈርቼ ሳይሆን ቤተሰቧን አክብሬ ነው። እሺ በጣም ጥሩ ገብቶሃል። አንተ አላማ ይሄንን ነበር። እኔ ካንተ ጋር ጭቅጭቅ አለ። ቀስ ብለህ ማናገራችን እንዴ? ቀስ ብለህ ማናገራችን ወይ ንገረኝ። ቀስ ብለህ ማናገራችን ደብድብ። አዎ ደብድባለሁ፣ ይዛለሁ። ምንም አታመጣም። ቀስ ብለህ ማናገራችን እንዴ? ቀስ ብለህ ማናገራችን አገባው። ቀስ ብለህ ማውራታችንም አላማ ነበር አይደል? አላማ ይሄ ነበር። አላማ ይሄ ነበር አይደል? ይመለከታሉ። አላማ ይሄ ሄዳለች በቃ ማለት እማ ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ዝት ይበልልኝ። ዛሬ እንግዲህ እንደዚህ ሁኔታ መምጣት ባልፈልግም ግን ያው ነገሮች ስላስገደዱኝም ጭምር ያው ከመጀመሪያ ጀምሮ ለእናንተ ያለውን ነገር እያያችሁት ነበርና እንደሆነም ስለሚያስጨንቃችሁ ስለሚያሳስባችሁ በቃ ያለውን ነገር ወደ እናንተም ግዴታ ማድረስ ስላለብን፣ ምክንያቱም ያው ከመጀመሪያ ጀምሮ አውቃችሁት መጨረሻው ምን እንደሚሆን ማወቅ ትፈልጋላችሁና በቃ አላቅም ብቻ ያው በእንደዚህ አይነት ሁኔታ ሲጀመርም ያው እናንተ ጋር መምጣት አልፈልግም፣ ግን ያለውን ነገር እያያችሁት ነውና ትረዱኛላችሁ ብዬ አስባለሁኝ። ብቻ በአጠቃላይ ያው ዛሬ ልላችሁ የምፈልገው በቃ ነገሮች የተስተካከሉ ሳይሆን እየተበላሹ ነው ያሉት። ከቀን ወደ ቀን ጭራሽ እየተባባሰ ነው ያለውና አላቅም ብቻ ባጭሩ በጣም የሚያስጠላ ሁኔታ ውስጥ ነው ያለነው። እኔም ይሁን ይፍም ብቻ እስኪ ተረጋግቼ ለማውራት ነበረ ልክ እናንተ ጋር ስመጣና በቃ ምናልባት መጀመሪያም ውስጤ ላይ ያሰብኩት ስለነበረ ነው እንደዚህ የሆንኩት። ግን ያው ብዙዎቻችሁ እንዳታዝኑ፣ ያው ከኔ እኩል እንደዚህ መምጣት ባልፈልግም የምር ከልብ ይቅርታ። ያው ቤተሰብ እየተፈጠረ ያለውን ነገር አይታችሁታልና እኔ ከቤተሰብ ልውጣ ወይም ደግሞ ከቤተሰብ ውጭ ልሁን ብዬ ምንም ስላችሁ ከቤተሰቦቼ ውጭ መሆን ፈልጌ አይደለም። ግን ከዚህም ሂጄ ያው እናቴ ጋር አይደለም ሆኖ ታውቁታላችሁ እናንተ። ስለዚህ ያው ነገሮች እስከሚስተካከሉልኝ እዚሁ የኔ የምለው ሰው ጋር ሁኜ የራሴን ደግሞ የምለውን ነገር አስተካክላለሁ ብዬ ነበር ያሰብኩት። ግን አንዳንዴ ነገሮች እኛ ካሰብናቸው ውጪ አፈንግጠው ይወጣሉና በዛ ሰዓት ደግሞ ማድረግ የማትፈልጉትን ወይም ደግሞ ልባችሁ ያልፈለገውን ነገር ልታደርጉ ትገደዳላችሁና አሁንም ደግሞ እየሆነ ያለው ነገር ያ ነው። ያው እኔም ብሆን ደስተኛ ነኝ ልላችሁ አልችልም፣ አውቃለሁኝ። ማይሆን ነገር ነው፣ የሚሆን ነገር አይደለም ከመጀመሪያ ጀምሮ እዚህ መሆኔ። ግን አንዳንዴ ሁኔታዎች ስታጡ ምን ማድረግ እንዳለባችሁ ግራ ሲገባችሁ ትክክል አይደለም ብላችሁ የምታስቡትን ነገር እሱ ልታደርጉ ትችላላችሁና ብቻ ባጭሩ ያንን ነው ልላችሁ የፈለኩት። እኔም ሆንኩኝ ኤፍሬም አላውቅም፣ ምናልባት እኔ የተሰማኝ ያለውን ነገር ሊሆን ይችላል ኤፍሬምም ቢሆን የተሰማ ያለውና እኔም ከሱ ጋር መለየቴ ወይም ደግሞ እሱም ከኔ መለየቱ አስደስቶናል ልላችሁ አልችልም። ምክንያቱም ይሄ የሚያስደስት ነገር አይደለም። ምክንያቱም ለምዳችሁት
ለምዳችሁ የሆነ ሰው ማጣት ማለት በጣም የሚከብድ ነገር ነውና ያ ብቻ የሆነው ነገር በሙሉ ነው እናንተ ጭንቅላታችሁ ላይ ሙራችሁ ነው የሚመላለሰውና ያን ደግሞ በሰዓታትም ቢሆን በአንድ ቀን ያየሁት ነገር ስለሆነ ምን ያክል ከባድ እንደሆነ የምትረዱ ትችላላችሁ። ከዛ ውጪ ግን ያው እኔ ነገሮች ማለት በተሳሳተ አቅጣጫ ሲሄዱ ዝም ብዬ ማየት ስለማልፈልግ ብቻም ነው ዛሬ ያው ትክክለኛ ነገር ለማድረግ የወሰንኩት። ምክንያቱም ነገሮች በዚህ ከቀጠሉ ማይሆን አቅጣጫ ውስጥ ነው የሚገቡት፣ ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ ከዚህ ሁሉ እኔ በራሴ መሄድ መርጫለሁ። ምክንያቱም በዚህ ከቀጠለ ኢፍሬም ቢሆን ችግር ውስጥ ነው የሚገባው። ለሱም ቢሆን በቻልኩት ያክል ለማስረዳት ሞክሬያለሁ። እስካሁን ድረስ አልተረዳኝም። ግን ቢያስከፋውም ምንም ቢለውም ቢያንስ እሱን ከዚህ ነገር ላይ ከተጠያቂነት ነፃ ለማድረግ ሞክራለሁ። ምክንያቱም አላቅም ብቻ ማንም እየወጣ ደግሞ ኤፍሬምን እንዲወቅሰው አልፈልግም። ለሆነውም ላልሆነውም ነገር በሙሉ እኔ ራሴ ተወቃሽ በሆን ነው የሚሻለው። ምክንያቱም የዚህ ሁሉ ነገር ችግር ጅማሬዋ እኔ ነኝ ብዬ ስለማስብ ማለት ነውና ኤፍሬም የምትላቸው ነገር አለ? ወራታታል አታልኩ ነው ይፊ እናገራለሁ ብላ እንትን ያልከው አታልኩ ነው እናገራለሁ፣ ችግር የለውም ያለውን ነገር በሙሉ ለነሱ አስረዳለሁ ብለን ነው አይደል ተባብለን የነበረው። ዝም ማለት ይሻላል። ሰላም እንዴት ናችሁ? ውድ የሆናችሁ ቤተሰቦቻችን በሙሉ ያው በዚህ ሰሞን ትንሽ የተፈጠረ ኬዝ ነበረ። ያው በቃ ይበቃል፣ ማልቀስሽን አቁሚ እንጂ። ያው ከቤተሰብ ጋር በቃ ተረጋግቼ ላወራችሁና እኔና ህያብ ከዚህ በኋላ አብረን መቀጠል አንችልም። አብረን አይደለም ማለት ነው። ያው ተለያይተናል ስላችሁ ደግሞ አንድ ቤት ውስጥ አይደለንም። እስካሁን አንድ ቤት ውስጥ ነበርን። ከዚህ በኋላ ግን እሷም ወደ ቤተሰቧ እኔም ብቻ እዚህ ቤት ውስጥ ነኝ ማለት ነው። መገናኘት ባለብን ሰዓት እንገናኛለን። ያጠፋሁት ነገር ነበረ። ያው ከቤተሰብ ጋር ባወራሁት ትንሽ ከሷ ቤተሰብ ጋር አውርቼ ያው ባለፈው በሰራነው ቪዲዮ ሳይሆን ኖርማል የተስተካከሉ ነገሮችም አሉ። መመለስ እንዳለባት ነው የተነገረኝ። ያው እኔ ያብን ስቀበላት ሁላችሁም ታውቃላችሁ እኔ ጋር እንዴት እንደመጣች ያው ሁላችሁም ታውቃላችሁ። ለእናንተ አዲስ አይደለምና ያ ነገር ስለተስተካከለ አሁን ወደ ቤቷ ተመልሳለች። ህያብ እኔ ጋር አይደለችም።
ቅድም ብያለሁ፣ ተናግሬያለሁ። እኔና እያብ አብረን አይደለንም። ከዚህ በኋላ የኔና እያብ ህይወት አብቅቶለታል ማለት ሳይሆን እያብ ወደ ቤተሰቧ ተመልሳለች። እኔና እያብ አብረን አይደለንም። ከዚህ በኋላ ያው እየተገናኘን እኔ ቤተሰቧ ጋር እየሄድኩኝ ነው ላገኛት የምችለው እንጂ ሌላ አብረን አይደለንም ማለት ነው። ሰው እኮ ተለያየ የሚባለው ሙሉ ለሙሉ መገናኘት ሳይችል ነው። አንድ ሰፈር አንድ አካባቢ ሆነን ይህን ያክል እንትን ማለት የለብንም። ከማታ ጀምሮ በቃ እንደዚሁ ለምንድን ነው የምትሆነው? ቀላል ነው የሚለው። እሺ ያው መናገር ያለብኝን ነገር ተናግሬያለሁ። ቤተሰቦቼ ከዚህ በኋላ እያብን ሰፈራቸው እየሄድኩ ነው ማገኘት። ተረጋጋሽ። እትሪም በማርያም ተሰጥቶሽ በጣም ነው የምትናፍቂኝ። ያላችን ምን እንደምሆን አላውቅም። ትመጫለሽ፣ ግን ተላምዶ መለያየት በጣም ከባድ ነው። በጣም ከባድ ነው። እኔና እያብ ካገኘኋት ዕለት ጀምሮ እንደዚህ እንበተናለን እንለያያለን ብዬ ጥቅም ማስቤ አላውቅም ነበር። መለየት ነው ይሄ መለየት ነው። መለየት የሚባለው እኮ ሰው ከሀገር ተራርቆ ምናምን ሳይገናኝ ሲቀር ነው አይደል? ሻው ነው ለምንድን ነው እንደዚህ የምትሆነው? እኔ እንትን ማለት ባለበት ሰዓት አንተ እንደዚህ ትሆናለህ? ፍሬንድ ለምንድን ነው እንደዚህ ነገር የምትለው? አብሮ መሆን እኮ ሌላ ነገር ነው አይደል? አብረን መሆን አንችልም። አብረን አንሆንም አትበል። ምን ማለት ነው? በቃ አልተፈቀደልንም እኮ። እንደ በፊት እኮ እንቀጥላለን አይደል? መጀመሪያስ እንደዛ ነበር። ቢሆንም ይከብዳል እኮ። ነገ እመጣለሁ። አትመጭም? እመጣለሁ። አትመጭም? ነገራቶች ተበላሽተዋል። በቃ ለምንድን ነው እንደዚህ ለአንቺ ቀላል ሊመስሉ ይችላሉ፣ ግን ከባድ ነው። ከዚህ በላይ ጠንካራ ትሆናለህ። ጠንካራ ይከብዳል፣ ግን ከዚህ በላይ ትሆናለህ። ትችላለህ።
ተረጋጋልኩ። ዘኪ ይምጣ ማወራው ነገር አለ እዚህ እስኪመጣ ጠብቀዋለሁ። በረሻኝ ታወራለህ ከፈለክ። አይ እዚህ ለምን ዘኪ ይምጣ ማወራው ነገር አለ። እዛ ምንም እንደዚህ ነገር መነጋገር አይጠበቅባችሁም እኮ። ተረጋጋ። ኤፍሬም ደግሞ በቃ ገቡ እንዲክፈጭ ሸኒና ጨርሽ ኤፍሬም ይሻላል አልከኝ። ተነሳ። ተነጋግረን ጨርስና እሸኝሻለሁ ብለኸኛል። እሸኝሽ ተረጋጋ እስኪ ዘኪ እና ቤተሰብ እስከሚለው ድረስ ታገሳ። መሄድ ከፈለክ መሄድ ትችላለህ። ለምንድን ነው ተረጋግተህ ማታወራት? አንዴ ቆይ፣ ለምንድን ነው ተረጋግተህ ማታወራት? አይ እሱን ላናግረው እኔ ከአንተ ጋር ጭቅጭቅ እኮ ለምንድን ነው ተረጋግተህ ማታወራት? ከአንተ ጋር ጨርሻለሁ። ማውራው ነገር የለም። ተረጋግተህ ለምን አታወራትም? ቀስ ብለህ ለምን ማውራት አትችልም? አልችልም። የምትፈልገው ይሄንን ነበር አይደል? እኔና እሷን ማለያየት ነበር አይደል አላማ? ተሳካልህ አይደል? ያልኩትን ደግሞ አድርጌዋለሁ። ባለፈው እንደዛ ዝና እስቲ ወንድ ነህ ብለኛል። ይኸው ዛሬ ይዣት የወጣሁ ነው። ነገ ደግሞ አይኖር አታየት። አንተን ፈርቼ ሳይሆን ቤተሰቧን አክብሬ ነው። እሺ በጣም ጥሩ። ገብቶሃል አይደል? አንተ አላማ ይሄንን ነበር። እኔ ካንተ ጋር ጭቅጭቅ አለው አይፈጠርም። እንዴት አላማ አንተ ይሄን ተረጋጋ። ቢያንስ ጫማ እስከምልብስ ድረስ ተረጋጋ። አትወጣም። እንደውም ትወጣለች። ለምንድን ነው ተረጋግተህ እንኳን ማታወራኝ? እንዳንተ ረጋ ብዬ አወራሁት ማንም ሰው የለም። በጣም ጥሩ። የአንተ ረጋነት እንደዛ ከሆነ ተረጋጋ እስኪ። መጣሁ አይደል እንዴ? ሸኝኛ ኤፊ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። አንቺ ነው ያውሻል ሳዛገ በየቆም ይያበክሻል ማን ሰውስ ነው ያጡኛል አንቺ ነው ንቅሽ ነይ በቃ ምንድን ነው አንቺ ልጅ እስቲ ለምን ቀስ ብለህ አታናግራትም? ለምን ቀስ ብለህ አታናግራትም? ለምን ቀስ ብለህ አታናግረኝም? እኔ እሺ አሁን ምንበት ለምን ቀስ ብለህ አታናግረኝም? እኔ ነው
ካንተ ነው ጨርሻለሁ። ኬቪን ምንድነው ስለማወራጭቃት አንተ ጋር ምንድነው ጨርሻለሁ። ማወራጭቃት ንገረኝ። ቀስ ብለህ ማናገራችን ነው እንዴ? ምትጭ እኮ ነው። ቀስ ብለህ ማናገራችን ነው። ንገረኝ። ቀስ ብለህ ማናገራችን ነው። ደብድብ። አዎ ደብድባለሁ፣ ይዛለሁ። ምንም አታመጣም። እረፉ። ቀስ ብለህ ማናገራችን ነው። ቀስ ብለህ ማናገራችን ነው። ቀስ ብለህ ማውራታችን ነው። አላማ ነበር አይደል? አላማ ይሄ ነበር አይደል? አላማ ይሄ ነበር አይደል? ይመለከታል። እህቴ ነች። ይመለከታል። አላማ ይሄ ሄዳለች። በቃ ማለት እዩ ዞር በለሽ እማ ትንሽ ልቀቃት። ዞር በለሽ ከዚህ ቶሎ ሲሰጥ አንተ ለዚህ ሁሉ ያደረገች አንተ ሲጀምሪው ለዚህ ሁሉ ነው ቢገባ ማለት አንተ ነው ሁሉ ነገር ያደረኩሽ። ድንጋይ ይዘናት እንግዲህ ይዘናት እንግዲህ ውዴ በፍቅራችን እያልሽ ስትመክሪኝ ያኔ የገፋሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል ውዴ ቀን ከሌሊት አንቺን ማሰብ ማለመቼ ሰለቸኛል አሰብኩት ያን ሁሉ በደሌን አሰብኩት ችለሽ መኖርሽን አሰብኩት ለኔ ደስታ ስትይ አሰብኩት ፍጹም መጎዳትሽ ፍቅሬ ዛሬ ትናንት ቢሆን ፍቅሬን እያልኩ አስባለሁ ቀሰረች ኤፍሬም አያርል ይሄድ እያልኩ ለዚህ ሁሉ የዳረቅ አንተ ነህ። በቃ አንተ ነህ እና ምን ላድርግ? አንድ ነገር ትሁን ከአንተ ራስ አልወድም። አንድ ነገር ትሁን በኪ ነው ስናስገባት ሽከፍ አድርጋት ኧረ በእናትህ ሸዋ ይዘናል አለሁኝ ትነሻለሽ ልቀቀት በቃ አለሁ ከዚህም በኋላ ትችያለሽ። እስኪ ይኝ ልቀቃት በቃ ትሄዳለች። ልቀቃት ነይ ቀስ ይልሽ ትችያለሽ። ተዋት በቃ ከዚህም በኋላ ነው ያለው አንዳት ቀስ ይልሽ ለምን አትወጣም? ለምን ከስራች ለምን አትሄድም? ወይ ረሳልሽ ውበለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ ቃላቶች ያጥሩኛል
ምን ብዬ ላርንቅሽ እንዲያው በደፈናው ወደ ውስጥ ይዘሽ ሄደን ነው በቃ ተነሽ እዩ እዩ እንዴ እናት ሽታበቃ ታስቦስ ማለት እንዴ ምን እስከቶ ነው ተጠብቀው ያጥሩኛል ምን ብዬ ላርንቅሽ እንዲያው በደፈናው ሞናሊዛ